ስለዚህ ኢትዮጵያዊ መልኩን ነብርጅን ጉርጉርነቱን ከቶ ሊቀየር አይችልም። ስለዚህ ነው ኦሪጂናልም ዝርያ የሆነው ራሳቸው ዲኤንኤን ተወስዶ ለዛ ነው ከዚህ ጋር የሚያመቻች። ስለዚህ ኢትዮጵያዊ በመልኩ ይታወቃል። አሁን ኤርትራኖች መከራቸውን ሲበሉ ነው ምናምን ልጆቹ የዋህ ስለሆኑ ማወቅ ስለሚፈልጉ ይጠይቃሉ። እኔንም ጠይቀውኛል፣ አስረድቻቸዋለሁ። ትልቅ መልስ ነው የተመለሰላቸው። ብዙ ኤርትራኖች በዚህ ደስተኞች ናቸው። እውነት ስለሆነ ኢትዮጵያ ኤርትራ ስንል የሀገር ስም ነው፣ የቦታ ስም ነው። ኤርትራን ብሎ የሰየመው ጣሊያኖች ናቸው። ዝርያቸው ግን የኢትዮጵያዊ ዝርያ ነው። ምክንያቱም ጥንት ካርታዎች የሚያሳዩት የጥንት ታሪክ ጻፊዎች የሚያሳዩት ይሄ ነው። መልካቸውም የኢትዮጵያዊ መልክ። የኢትዮጵያ ዝርያ የሚባለው ነው የማይፈለገው፣ መኖሩ ራሱ እንዲታወቅ አይፈለግም በዚህች ቦታ። ከዛም ከደገና አሁን በቋንቋ ተከፋፍለን እኔ ኢትዮጵያዊ ስላልኩ ነው ይላል፣ ወይም እኔ ኢትዮጵያዊ ነኝ ይላል። እኔ ኢትዮጵያ ስላልኩ ነው የሞትኩት የሚልም አለ። ወይም እኔ ኢትዮጵያዊ አይደለሁም ይላል። ምክንያቱም ኢትዮጵያ ሀገር አይደለችም። የሀገሩ የተጠራችው በኢትዮጵያውያን ነው። ኢትዮጵያዊ የሚባል ሲቲዝን አለ፣ ዜግነት አለ። ግን ኢትዮጵያዊ ዜግነትና ሲቲዝን በኢትዮጵያውያን ዝርያ ብቻ አይደለም። ሌሎች ዝርያም አሉ ኢትዮጵያ ውስጥ የገቡ ወይም የኖሩ ነባርም የሆኑ ኢትዮጵያዊ ዝርያ የሌላቸው ግን ኢትዮጵያውያን ዜጎች አሉ። ግን አሁን የምናወራው ይሄ ኦሮሞ ነኝ የሚል አማራ ነኝ የሚል ጉራጌ ነኝ የሚል ሁሉ በዘሩ አንድ ነው፣ በቋንቋ ነው የተለያየው ነው። መልኩን ማየት እኮ ነው። ራሱን በመስታወት ሄደው ማንን እመስላለሁ ነው። በቃ መልሱን እኮ ያገኛል እኮ። ዝርያ ማለት ይሄ ነው። የዲኤንኤን ውጤቶች የሚያሳዩት እናንተ በዝርያ የተለያያችሁ አይደላችሁም። አንድ አይነት ዝርያ ነው ያላችሁ። በቋንቋ በባህል ልትለያዩ ትችላላችሁ ከጊዜ ብዛት ማለት ነው። ስለዚህ ያን እውነት የሚያሳይ ነው ይሄኛው የመጽሐፍ ቅዱስ ጥቅስ ማለት ነው። ሰው ራሱን በመልኩ ማየት አቅቶት ነው ግራ የተጋባ ያለው። ውሸት ፕሮፓጋንዳ አንዳንዴ መልካችንን ሊያስተን ይችላል፣ አይናችንን ሊያሳውረን ይችላል እንጂ እርስ በራሳችን ነው የተጠፋፋን ያለ። የራሳችን መልክ የራሳችን ዝርያ ያጠፋን ነው። መልሱ ይሄ ነው እውነታው። ሌላው ኤርሚያስ ላይ የተነገረው ነው። ምዕራፍ 38 ቁጥር 7 ላይ በንጉሱም ቤት የነበረው ጃንደረባ ኢትዮጵያዊው አቤሜሌክ ኤርሚያስን በጉድጓድ ውስጥ እንዳኖሩት ሰማ። ንጉሱም በብንያም በር ተቀምጦ ነበር። አቤሜሌክም ከንጉሱ ቤት ወጥቶ ንጉሱን እንዲህ አለው፣ ጌታዬ ንጉስ ሆይ እነዚህ ሰዎች ነቢዩን ኤርሚያስን በጉድጓድ ውስጥ በመጣላቸው በእርሱ ላይ በማድረጋቸው ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በረሃብ ይሞታል። ንጉሱም ኢትዮጵያዊውን አቤሜሌክን ከአንተ ጋር 30 ሰዎችን ከዚህ ውሰድ፣ ነቢዩም ኤርሚያስም ሳይሞት ከጉድጓድ አውጣው ብሎ አዘዘው። ይሄ ታሪክ በጣም ብዙ ነገር ይነግረናል። በጣም አንደኛው የሚነግረን ነገር አቤሜሌክ ኢትዮጵያዊ ነው። ወንድሙም ባሮክ አለ፣ እዚህ ይጠቅሰዋል። ባሮክና አቤሜሌክ ናቸው በወቅቱ በዛን ወቅት የነበሩት ማለት ነው። አቤሜሌክ የንጉሱ ባለሟል ወይም ጃንደረባ እንደነበረ ይናገራል። ባሮክ ደግሞ ጸሐፊ እንደነበረ፣ ለዛም የኤርሚያስን የጻፈለት እሱ እንደነበረ ነው የሚናገሩት። ሁለቱም በጣም እምነት የነበራቸው በእግዚአብሔር ላይ እምነት የነበራቸው ሰዎች እንደነበሩ፣ ነብዩንም ይሰሙትና ይቀበሉት እንደነበረ፣ ምን አይነትና ደግነትና ደግሞ የዋህነት እንዳላቸው የሚያሳይ ነው። ርህራሄ አሁንም ያለው የኢትዮጵያውያን ባህሪ አይነት ያላቸው ሰዎች ናቸው። ሌላው እዚህ መጽሐፍ ላይ የምናየው ሁለቱም በዚህ ምክንያት ከሞት እንደተሰወሩ ወይም እስራኤልን ጥፋት እንዳላዩ ነው። ሁለቱ ባሮክም ወደ ሰማይ ተነጥቆ ተወስዷል በመላእክት እና እስራኤል ጥፋት ጊዜ አላየም። እሱ በመላእክት ዓለም ነበረ በወቅቱ የቆየው ማለት ነው። ስለዚህ መጽሐፈ ባሮክ የሚል መጽሐፍም አለ። አቤሜሌክ ደግሞ ፍሬ እንዲያመጣ ልኮት የበለስ ፍሬ በዛው
ተኝቶ በእንቅልፍ እንዳሳለፈ እግዚአብሔር የእስራኤልን ጥፋት እንዳላሳየው የእስራኤልን ጥፋት አታሳየኝ ያለ ይጸልይ እንደነበር። ለምንድን ነው የእስራኤልን ጥፋት እንዳሳይ ብሎ የሚጸልዩ? ምክንያቱም ኢየሩሳሌም ማለት የአባታቸው ርስት፣ ኢየሩሳሌምን የተመሰረተችው በመልከጼዴቅ ነው። መልከጼዴቅም የነበራት ርስቱም የሱ ናት ኢየሩሳሌም። ይሄ መጀመሪያ ለሴምም ነግሮት ሄዶ ቦታው ላይ አዳም ናጽም ሄዶ እንዲቀብርና መልከጼዴቅ በዛ እንዲቀመጥ ከዛ በኋላ አብርሃም በመጣ ጊዜ እንደወጣ እንደተገለጠ ለሕዝቡ ሁሉ በአካባቢው ላሉትም ነገስታቶች እነዚህ ነገስታቱን መተው ከ10 አንድ ልክ እንደ አብርሃም ሰጥተውታል። አብርሃም ብቻ አይደለም፣ አብርሃም ያን አድርጓል። ከዛ በኋላ ሌሎቹም አድርገዋል። ከዛ ለናና ወደና ሀገራችን ውሰድ ሲሉት እምቢ ከዚህ ሆኜ እኖራለሁ አላቸው። አካባቢው ላይ ከተማን ሰሩለት፣ ቦታውንም ኢየሩሳሌም አላት ብለው የዛ ንጉስም ካህንም ሆኖ እንደቆየ የሚያሳይ ነው። ስለዚህ የእስራኤልን ጥፋት አታሳየኝ ሲሉ ይሄ ሁሉ ነገር ነው ያለው፣ ይሄ ሁሉ ነገር ነው። ኢትዮጵያውያን በዛ ርስትም ግዛትም ስላላቸው ናቸው እና ስለዚህ እስራኤል እንዳጠፋ ይጸልዩ ነበር እነዚህ ሰዎች። በኋላ ጥፋቷን ሳያዩ ቀርተዋል ማለት ነው። ሌላው አንዳንድ ሰዎች የማያውቁት ነገር ዝም ብለው ትርጉሙን በደንብ ሳይረዱ ጃንደረባ የሚባለውን ነገር በሌላም ቦታ ኢትዮጵያውያን ጃንደረባ ተብለው ሲጠሩ እናያለን። እና ጃንደረባ ማለት ምን ማለት ነው? ጃንደረባ ማለት ሁለቱን ቃል ብናየው ጃን ደረባ የሚለው ብናይ ጃን ማለት ንጉስ ማለት ነው። ይሄ የኢትዮጵያውያን ቋንቋ ነው። ንጉስ ለምን እንደመጣ ጃን የሚለው ረጅም ትርጉም አለው። ጃን ማለት ዝሆን ነው የሚል ትርጉም አለው። ያኔ ዝሆን ነገስታቶች ትልቅ የሚያደርጉት እና ለአደን ሄደው የሚያድኑት እንደነበረ በተክለ ጻድቅ መኩሪያ መጽሐፍ ላይ ይናገራል። ስለዚህ ጃን ማለት ንጉስ ማለት ነው። ጃን ሆይ ይባላሉ ነገስታቶች በኢትዮጵያውያን አጠራር ማለት ነው። ለዛም ጃን ሜዳ ይባላል። ጃን ሜዳ ማለት የንጉስ ሜዳ ማለት ነው። ስለዚህ ጃን ሆይ ማለት የንጉሱ የሚጠሩበት ስም ነው። ጃን ደረባ ማለት ደግሞ አጋር እንደማለት ነው። ለምሳሌ ባልደረባ እንላለን አለ። ባልደረባይ እንላለን አለ። የሥራ አጋሬ ማለት ነው። ስለዚህ የንጉስ አጋር ማለት ነው ጃንደረባ የሚባለው። ይሄን ማወቅ ስሙ የመጣው ከዛ ነው። ስሙ የመጣው ጃንደረባ ማለት የንጉስ ባልደረባ ከሚል ነው። አሁን ይችን ቃል ይዙና በሌላ ቦታ ላይ የተነገረውን ጃንደረባ ማለት የተሰለበ ነው የሚል ትርጉም ይሰጣል። በቤተ መንግስት የሚኖሩ በተለይ ይሄ የፈረንጆቹ የተሳሳተ ትርጉም ነው። አውቀው ነው የሚያደርጉት። የተሳሳተ ትርጉም ነው። ምክንያቱም ይሄን ቃል አያውቁትም ጃንደረባ የሚለው። ስለዚህ በራሳቸው በእነሱ ታሪክ መሰረት አድርገው ምክንያቱም እነሱ አህዛብ የነበሩ ስለነበረ በቤተ መንግስት አገልጋይ የሆኑ ሰዎች ይሰለባሉ። ስለሚሰለቡ ጃንደረባ ማለት የተሰለበ ማለት ነው ይላሉ። ይሄ በጣም የተሳሳተ ኢትዮጵያውያኖችም ይህን ትርጉም ይዘው በእንግሊዝኛ የተነገረውን ይዘው ጃንደረባ ማለት የተሰለበ ነው ይላሉ። ይሄ በፍጹም የተሳሳተ። ጃንደረባ ከሆነ እንዴት ሚስት ያገባሉ? ለምሳሌ በመጽሐፍ ቅዱስ ላይ ዮሴፍ ተሰዶ በግብጽ በሄደበት ጊዜ ዮሴፍን የገዛው ሰው የንጉስ ጃንደረባ ነው ብሎ ይነግራል። እንግዲህ ያ ሰው በቤቱ ሲያኖረው ሚስት ነበረው ይላል። እንግዲህ የሱ ሚስት ናት ከዮሴፍን በግድ ከሷ ጋር እንዲተኛ የጠየቀችው ማለት ነው። ስለዚህ ጃንደረባ ከሆነ ለምንድን ነው ሚስት የሚያስፈልገው በቤቱ ማለት ነው? ይሄ በጣም የውሸት አተረጓጓም ነው። ይሄ ማለት ግን ጃንደረቦች ለቤተ መንግስት አገልግሎት አይመረጡም ማለት አይደለም። ምናልባት ስሙን ያገኙት በምግባራቸው በስራቸው ሊሆን ይችላል። በስራ በአብዛኛው ወይም በተወሰነ ደረጃ በእንደዚህ አይነት ስራ ውስጥ ስለሚፈለጉ ሊሆን ይችላል እና ከስራው ተነስተው ጃንደረባ ተብለው ሊጠሩ ይችላል። መጽሐፍ ቅዱስ በሌላ ቦታ ጠርቶ ሊሆን ይችላል። ይሄ ማለት ግን ጃንደረባ ሁሉ የተሰለበ ነው ማለት አይደለም። ጃንደረባ ጥሬ ቃሉ ትርጉሙ የንጉስ አገልጋይ የንጉስ አጋር ማለት ነው። ልክኛ ባልደረባ እንደምንለው ማለት ነው።
የሥራ ባልደረባዬ እንላለን አይደል? እንደዛ ማለት ነው። እና ጃን ወይም ጃን ማለትም ንጉስ ማለት ነው። ጥሬ ቃሉ የመጣው ከዚህ ነው። ይሄንን መረዳት ያስፈልጋል። ያለበለዚያ ሌላም የተሳሳተ ነገር ስለሚመጣ ነው። በኋላም እናየዋለን በመጽሐፍ ቅዱስ ላይ የንግስት ህንደኬ ጃንደረባ ይላል። እንደዛ አይደለም። እዛ ላይም ስለሚል ጃንደረባ ማለት እንደዚህ ማለት ነው ብለው የሚተረጉሙ አሉ። እሱ የተሳሳተ ችግር ስለማናቀው ነው። ቃሉ ጃን ምንድነው? ደረባ የሚለውን ስለማናቀው ደረበ እኮ ማለት አንድ ላይ ሆነ ማለት እኮ ባልደረባ የሚባለው እና የሁለት ነገሮች የተጣመሩ ወይም በኩል ያሉ ነገሮች መሆናቸውን የሚያሳይ የንጉስ ባለሟል፣ የንጉስ እንደራሲ፣ የንጉስ ጠባቂ ከንጉስ ጋር አብሮ የሚኖር የሚለውን የሚያሳይ ነው እና ስለዚህ ሁለቱ አቤሜሌክና ባሮክ ጸሐፊ የነበረ ነው። አቤሜሌክ ደግሞ የቤተ መንግስት ባለሟል ነው። ኢትዮጵያውያን በዓለም ላይ በተለያየ ቦታ ላይ የቤተ መንግስት አገልጋይ የመሆን ትልቅ ቦታ የመያዝ ቦታ አላት። በተለይ በአማካሪነት ተጠቅሷል። በተለይ ምክንያቱም ኢትዮጵያውያን ዊዝደም የነበራቸው ስለሆነ በጥበብ ነው የሚታወቁ ኢትዮጵያውያን። ስለዚህ ጥበብ ደግሞ በዓለም ላይ ስለሚፈለግ ስለዚህ በአብዛኛው ጥበብ ያላቸው ሰዎች የቤተ መንግስት አገልጋይ ይሆናሉ ማለት ነው። የጥበብ ሰዎች መጡ ነው የሚለው። ለምሳሌ ለክርስቶስ በሚወለድ ጊዜ ስጦታውን ይዞት የመጡት ሶስቱም ነገስታቶች ኢትዮጵያውያኖች ናቸው። እሱን እናየዋለን። ሶስቱም ነገስታቶች። ስለዚህ በዛ ምክንያት የጥበብ ሰዎች መጡ የተባሉ ጥበባውያን የተባሉ ኢትዮጵያውያኖች ናቸው። ስለዚህ በቤተ መንግስት ተመራጭነት ያላቸው ሰዎች ናቸው። ሌላው እዝራ ላይ የተነገረ ነው። መጽሐፈ እዝራ ምዕራፍ 3 ቁጥር 1 ላይ ንጉስ ዳሪዮስ በሚገዛበት ቤት ሰዎችና በግዛቱ ላሉ በፋርስ በሜዶን ላሉ መኳንንት ሁሉ እርቅ ማሰሮችና ለደጃዝማቾች ሁሉ 127 መስፍን ላሉት ለህንደኬ ሰዎች ሁሉና ለሹማምንቱ ሁሉ እስከ ኢትዮጵያ ላሉ ሰዎች ደግ በዓልን አደረገ ይላል። እንግዲህ ንጉስ ዳሪዮስ የተባለው የባቢሎን ንጉስ ድግስ ሊያረግ ፈልጎ በዓለም ላይ ላሉ ነገስታቶች ወይም በግዛቱ ስርም ላሉ ነገስታቶች ደብዳቤ ልኮ ድግስ አደረገ፣ ጠራቸው ይለናል። እንግዲህ በዚህ ውስጥ የኢትዮጵያን ስም ያነሳል። 227 መስፍን ላሉበት ለህንደኬ እንግዲህ 227 መስፍን አለው በስሩ ማለት ነው። ለህንደኬ ሰዎች ሁሉና ለሹማምንት ሁሉ እስከ ኢትዮጵያ ድረስ ላሉ ሰዎች ደግ በዓልን አደረገ ይላል። እንግዲህ ህንደኬ የሚለው ይታወቃል። ህንደኬ ኑቢያ ነው። እዛ ነገስታቶች ህንደኬ ተብለዋል። እና ስንት 227 መስፍን ነበሩ። ንጉስ አለ፣ በንጉስ ንጉስ አለ፣ ንጉሰ ነገስት አለ፣ ከዛ ንጉስ አለ፣ ከዛ በንጉሱ ደግሞ ሌላ ብዙ መስፍኖች አሉ። እና ምን ያክል ብዛት እንዳላቸው ምን ያክል ግዛት ይገዙ እንደነበረ የሚያሳይ ነው። እና ኢትዮጵያ የሚለው ስም እዛ ላይ ተነስቷል ማለት ነው። እስከ ኢትዮጵያ ድረስ ሰዎች በዓል አደረገ ይላል። እና በዛ ግብዣ ላይ በዛ በዓል ላይ ዳሪዮስ በጋበዘው ግብዣ ላይ እንደተጠሩ መልእክት እንደተላከ የሚያሳይ ነው ማለት ነው። ሌላው ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል እግዚአብሔር ይላል። ይሄ በጣም የሚገርም ጥቅስ ነውና ለብዙ ነገሮችን መፍትሄ የሚሆን ነው፣ የሚፈታ ነው ይሄ ነገር በነገራችን ላይ። እና በሕገ ኦሪት ወይም በሕገ ልቦና እስራኤላውያን ብቻ አይደለም እግዚአብሔርን የሚያመልኩት የእግዚአብሔር ልጅ የተባሉት
እስራኤላውያን የእግዚአብሔር ልጆች ሲባሉ ይሄም በጣም ፕሮቴስታንቶች ናቸው ይሄን ነገር የሚነግሩ። ኢትዮጵያውያን ፕሮቴስታንቶች ራሱ ይሄን መስማት አይፈልጉም። ይሄ መሆኑን ማወቅ አይፈልጉም። ኢትዮጵያውያን በሕገ ልቦና እግዚአብሔርን ያመልኩ እንደነበረ መቀበል አይፈልጉም። ስለዚህ እነሱ ናቸው ይሄን ነገር እንዲጠቀስ አይፈልጉትም፣ መስማት አይፈልጉም። ግን እውነት ነው እና ኢትዮጵያውያንም እግዚአብሔርን ያመልኩ ነበር፣ የእግዚአብሔር ልጆች ተብለዋል። እስራኤላውያንም የእግዚአብሔር ልጆች ተብለዋል። ለምንድን ነው የተባሉት? እግዚአብሔርን ስለሚያመልኩ፣ ሌላ አይደለም። እግዚአብሔር በአብርሃም መጀመሪያ እግዚአብሔርን ተመራምሮ ስላገኘ፣ ኢትዮጵያውያን ቀጥታ ከመልከ ጼዴቅ ጀምሮ ከአዳም ጀምሮ የመጣ ነው፣ ሳይቋረጥ በዛው አምልኮተ እግዚአብሔር ማለት ነው። እስራኤላውያን ግን በአብርሃም አማካኝነት ነው። አብርሃም ቤተሰቦቹ አባቶቹ ጣዖት አምላኪ የነበሩ ናቸው። ከጣዖት አምልኮ ነው እግዚአብሔርን ተመራምሮ ያገኘው ማለት ነው። ከዛ በኋላ እግዚአብሔር ደግሞ ወደ ከነዓን ምድር መልከ ጼዴቅን እንዲያገኘው ነው ወደ ከነዓን ምድር ይላከው። ከዛ ተገናኘ፣ እግዚአብሔርን አወቀ፣ መስዋዕትም አቀረበ ነው የሚለን እንግዲህ መጽሐፍ። ከዛ በኋላ ከእሱ የልጅ ልጆች ቃል ኪዳን ተሰጠ። በዛ አማካኝነት እግዚአብሔርን እያመለኩ ኖሩ ማለት ነው። ስለዚህ እግዚአብሔርን ስላመኑ እግዚአብሔር ልጅ፣ በክርስትናም እኮ እግዚአብሔር ልጅ የምንባለው እግዚአብሔርን ስናምን፣ እግዚአብሔርን ካላመንን ካልተጠመቅም ዳግም ልጆች ካልሆንን የእግዚአብሔር ልጆች መባል አንችል። ስለዚህ በወቅቱ የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል እግዚአብሔር። ይሄ ደግሞ እስራኤላውያን ሲበድሉ የተናገረ ንግግር ነው። በበደሉ ጊዜ ለምንድን ነው እንደ ኢትዮጵያውያን የማትሆኑልኝ ነው? እናንተም ልጆች ናችሁ፣ እነሱም ልጆች ናቸው። ስለዚህ ለምንድን ነው ለእኔም እንደ ኢትዮጵያውያን ልጆች የማትሆኑልኝ ይላል። በግልጽ ነው የተነገረው እዚህ ጋር። ስለዚህ ብዙዎች ይሄን የሚክዱ አሉ። ኢትዮጵያውያን ከአምልኮት ጣዖት ነው በኋላ ላይ ቆይቶ ክርስትና ላይ የመጡት ብለው የሚናገሩ በስተት የሚናገሩ ሰዎች ስላሉ ያ ትልቅ ማስረጃ ነው። እግዚአብሔር ማምለክ ሲባል ብዙ ነገር ነው የሚመጣው፣ በዛ ውስጥ ብዙ ታሪክ ስላለ ማለት ነው። ስለዚህ በኢትዮጵያውያን የነበሩ ነገሮች ሁሉ ለምሳሌ አክሱምን ሐውልት ወደ ጣዖት አምልኮ ሊወስዱ የሚፈልጓል እነዚህ ታሪክ ጸሐፊዎች፣ የቅኝ ገዢዎቹ ታሪክ ላይ ማለት የሆነ መሰዊያ ካገኙ ይሄ ሰው የሚሰዋበት ነው እንደዚህ ነው የሚሉት። አሁን የግብፁ ነው በጣም እንደፈለጉ ነው የሚያደርጉት ምንም በማያውቁት ነገር። ይሄ ጣዖት አምልኮ ነው። የሆነ ሐውልት ካዩ ይሄን ነበር የሚያመልኩት ይላሉ። ድመት ከቀረጡ ድመት ነበር የሚያመልኩት፣ በሬ ከቀረጡ በሬ ነው የሚያመልኩት። ይሄን ነው የሚሉት። በቃ ይሄ ምንድነው ሌላውን ህዝብ አሕዛብ ፓጋን አድርገው ማሳየት ስለሚፈልጉ ነው። ግን ያ አልነበረም። እውነታው ግን እንደዛ አልነበረም። ግብፁ ሁሉ ጣዖት ይመለካል ማለት አይደለም። እስራኤላውያኑ ፈርዖን ተብሎ የተጠራውና በጣዖት አምልኮ ውስጥ የነበረው ሰው አንድ የተወሰነ ግዛት ቦታ የነበረው እንጂ በንጉሠ ነገሥት ስልጣን የነበረው ሰው አልነበረም። ይሄን አሁን የአርኪኦሎጂ ጥናት ነው ብዙ ይሄን ነገር እያወጣ ያለው አልነበረም። ወይም እዚህ ሐውልቶች በተሰሩበት የነበረ ማለት ሐውልቶች የተሰሩበት እስራኤል በባርነት በነበሩበት ጊዜም አይደለም። አንዳንድ ሰዎች ይመስላቸው ፒራሚድ ሰሩ ብናያን ይገነቡ ይላሉ። ሚል የለም መጽሐፍ ቅዱስም አላለም። ፒራሚዶች በሚገነቡበት ጊዜ፣ ሐውልቶቹ በሚሰሩበት ጊዜ፣ ከተሞቹ በሚሰሩበት ጊዜ እስራኤላውያን አልነበሩም፣ ገና ወደ ስደትም አልነበሩም። ይሄ ሌላ አንድ ፈርዖን የተባለ ንጉሥ ጋር ሄደው ነው ያ ሁሉ መከራ የደረሰባቸው እንጂ ሌሎች ንጉሶችም ጋር አብርሃም እኮ ወደ አቢሜሌክ የተባለ ንጉሥ ጋር ሄዷል። ያ ንጉሥ እግዚአብሔር የሚያመልክ ነበር። ራሱ አብርሃም ሚስቱ ሳራን እህቴ ናት ስላለ ንጉሱ ሊወስዳት ፈለገ። በዛ ምክንያት እግዚአብሔር ሌሊት በህልሙ አናግሮታል። ስለዚህ ንጉሱም የመለሰለት እኔ ከዚህ በፊት አንተ የምትለው ማለት እግዚአብሔርን ያለው ማለት ነው ሳላደርግ ቀርቻለሁ ወይ ብሎ ከእግዚአብሔር ጋር ስለዚህ እግዚአብሔርን የሚያምን ንጉስ ነበረ ማለት ነው። ስለዚህ ፈርዖን የሚባለው እግዚአብሔርን የማያመልክ ሌላ ንጉስ ነው። ምድያም ለምሳሌ ምድያም ውስጥ ፈርዖን የሚቆጣጠረው ቦታ አልነበረም። ቢሆን ኖሮ ለምን ሙሴ እዛ ምድያም ይቀመጣል? ፈልጎ ያገኘው ነበር።
ስለዚህ ያኛው ሌላ ቦታ ልክኛ ክፍለ ሀገር እንደምንለው የነበረ ነው። ከሌላ ክፍለ ሀገር ኢትዮጵያ ውስጥ ንጉሠ ነገሥት አለ። ኢትዮጵያ ውስጥ ንጉሠ ነገሥት ግዛት ሁሉ በስሩ ሌሎች ነገስታቶች አሉ። እነዛ ሁሉ እግዚአብሔርን የሚያመልኩ አልነበሩም። አሁንም ኢትዮጵያ ውስጥ በግብጽ በአፄ ምኒልክ ጊዜ ሁሉም ክርስቲያን አይደለም። እስልምና እምነት ተከታይ ነበሩ እና አባ ጁፋር ነበሩ። ሌላ ቦታ ደግሞ ሌላ እምነት የነበራቸው የባህላዊ እምነት ያላቸው ደግሞ ሌላ ቦታ አሉ፣ ነገስታቶች አሉ። ስለዚህ ሁሉም አማኝ አልነበረም። ስለዚህ ግብጽ ውስጥም እንደዛ ነው። የነበሩት ነገስታት ሁሉ አንድ እምነት ያምናሉ ማለት አይደለም። የተለያየ እምነት ጣዖት የሚያመልኩ ነበሩ። በህገ ልቦናም እያመለኩ የሚኖሩ አሉ ነበሩ። ግን እነሱ በአንድ ጨፍልቀው እነዚህ የቅኝ ገዢዎቹ ሁሉንም ጣዖት አምልክ፣ ሌላው ቀርቶ አክሱም ውስጥ ኢትዮጵያ ውስጥም ጣዖት አምልኮ ነው። ከዚህ በፊት ክርስትና ከመቀበላቸው የጣዖት አምልኮ ይሄው ሳንቲም ላይ ኮከብ ተገኘ ይላል። ኮከብ እኮ እግዚአብሔር የፈጠረው ነው። ጨረቃ ተገኘ፣ ጨረቃ እግዚአብሔር የፈጠረው ነው። ሌላ ምክንያት ይኖረዋል። አይ ክርስትና መስቀል ተገኘ። መስቀል ክርስትና ደግሞ መስቀል ልክ ነው። እኛም መቼ ክርስትና በቤተ መንግስት እንደገባ እናውቃለን፣ ጽፈናል፣ አባቶቻችን ጽፈዋል። ከዛ በፊት ግን በጨረቃ ስላለው ምልክት ስለሆነ የጣዖት አምልኮ ነው ማለት አይደለም። እና እንደዚህ እያሉ ነው የሚያሳስቱት። ግን ቀድሞ ኢትዮጵያውያን እግዚአብሔርን ያመልኩ እንደነበረ የእግዚአብሔር ልጆች እንደነበረ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ ባርባሪያን አድርገው ነው መሳል የሚፈልጉት። ከነሱ ውጭ ያሉ ሁሉ ነጮች ሁሉ እንደዚህ ነው ባህሪያቸው፣ ባርባሪያን ብለው ነው የሚሉት። ስለዚህ ኢትዮጵያውያንም እንደዛ ማድረግ ነው የሚፈልጉት። ለዛ ነው ኢትዮጵያዊ የሆነውን ታሪክ ሁሉ ማጥፋት የሚፈልጉት ማለት ነው። ስለዚህ ይሄ በጣም የማይፈለግ ነገር ነው። ስለዚህ ኢትዮጵያውያን እግዚአብሔርን የሚያመልኩ የነበሩ ናቸው። ይሄ መጽሐፍ ቅዱስ ይነግራል። ከክርስትናው በፊት በሕገ ኦሪት። እንግዲህ ሌላኛው ደግሞ ስንሄድ ወደ ኢትዮጵያውያን ሰብአ ሰገል እንመጣለን። ወደ ክርስትናው ልንመጣ ነው። ማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 2 ያለ ይሄ በጣም ሰፊ ነገር ነው። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥን ወዴት ነው? ኮከቡን በምስራቅ አይተን ልንሰግድ መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ኮከቡን ባዩት ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤቱም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወደቁም፣ ሰገዱለት። ሳጥኖችንም ከፍተው እጅ መንሻ ወርቅ፣ ዕጣን፣ ከርቤን አቀረቡለት ይለናል። እንግዲህ ይህ ታሪክ ያው ሁሉም ሰው የሚያውቀው ነው። እነዚህ 70 ነገስት ኢትዮጵያውያን ናቸው የሚል ምልከታ ነው ያለው። አንዳንድ ሰዎች አይ አንዱ ነው ኢትዮጵያዊ ይላሉ። ሶስቱም ኢትዮጵያውያኖች ናቸው፣ ከምስራቅ ነው የመጡት። ስለዚህ ከሰሜን ቢሆን ኖሮ ምናልባት ሊሆን ይችላል። ግን ያ ሁሉ የኢትዮጵያውያን ነገስታት አረብ የሚለው ለምሳሌ አረብን ይገዙት ነበር። አረብ ዛሬ ተብሎ የሚባሉ ሁሉ የኢትዮጵያን ግዛት የነበሩ ናቸው። ስለዚህ ይሄ ታሪክ እንግዲህ በተለያየ በሌሎች መጽሐፍቶች ላይ፣ በገድላት ላይ፣ በራሱ በማቴዎስ ወንጌል አንድምታ ላይ እነማን እንደሆኑ ተነግረዋል። እንደማን እንደሆኑ የደሸት ታሪክም እዛ ላይ እናያለን። ደሸት የተባለው ኢትዮጵያዊ በጣና ላይ አይቶት እመቤታችን ስትወልድ እና ያ ኮከብ ምልክት ያይና ይነግራቸዋል ለልጆቹ ማለት ነው። ለሚቀጥሉት ትውልድ ምን ብሎ ነው የሚነግራቸው? ይህን ኮከብ በወጣች ጊዜ በመልከ ጸዲቅ በኩል የተሰጠው አዳም ለሔዋን የሰጣት ሔዋን ብሎ ስሟን ሲያወጣላት የሔዋን እናት ያለበት ምክንያት ለሔዋን አይደለም፣ ለእመቤታችን ነው። ዳግማዊት ሔዋን የምትባለውም ለዛ ነው። ስለዚህ ለዛ የሰጠው ስጦታ ዕጣን፣ ከርቤ፣ ወርቅ ያንን ሲዋረድ ልክ ለኖህ ጋር ሲደርስ ለኖህ አጽሙን ብቻ አይደለም
ለመልከ ጼዴቅ ስጠው ያለው እነዚህንም ስጦታዎች ነው። እነዚህን ስጦታዎች ይዞ ነው መልከ ጼዴቅ ወደ ኢየሩሳሌም የሄደውና የአዳምን አጽም ቀብሮ እነዚህን ስጦታዎች ግን ይዞት ነበር። ከዛ በኋላ ለኢቲኤል ወይም ለኢትዮጵ ይሰጠዋል። ኢትዮጵ ይዞ ይመጣል፣ ወደ ኢትዮጵያ ይዞት ይገባል ማለት ነው። ያንን ነው እንግዲህ ስጦታ በኋላ ላይ ለዚህ ልጅ እየተላለፈ ደሸት ጋር ደረሰ። ከደሸት ደግሞ ለልጆቹ አስረከበ። ከዛ በኋላ ይሄ ኮከብ በሚወጣበት ጊዜ ተጠራርተው ነገስታቶቹ በተለያየ ቦታ ያሉ ናቸው። አንዱ ኢትዮጵያ ውስጥ ያለ ነው፣ አንዱ ደግሞ ኑቢያ ውስጥ ያለ ነው። ማለት ኑቢያ ማለት ምድያም የነበረ ነው። አንደኛው ደግሞ ወደዚህ ወደ ሚድል ኢስት የነበረ ወይ ወደ አረብ ዛሬ አረብ ሀገር ተብሎ በሚጠራ ቦታ ላይ ግዛት ውስጥ እዛ የነበረ ንጉስ። እነዚህ ናቸው ተጠራርተው የሄዱት እና ሌሎች ከነሱ በታችም ያሉ ነገስታቶች አሉ እና የሄዱበት ምክንያት ማለት ነው እና ያለን ማለት ይሄ እንግዲህ ታሪክ በማቴዎስ ወንጌል አንድምታው ላይ አንዳንድ ሰዎች በቅርብ ስለሰሙ ስለ ደሸት መሪራ ሳማን ይህን ታሪክ አይተው ስላነበቡ አዲስ ነገር ይመስላቸዋል። ግን በማቴዎስ ወንጌል አንድምታ ላይ የተጻፈ ነው። በሌሎች ገድላት ላይም የተጻፈ ነው ይሄ ታሪክ ስለ ሰብአ ሰገል ታሪክ ማለት ነው። በመጽሐፍ ቅዱስ ላይ ደግሞ በመዝሙር ተነግሯል። ለዚህ ነው አሁን ስለ ኢትዮጵያ ስም እዚህ ጋር አልተጠቀሰም ቢባል በመዝሙር ግን ከዚህ በፊት በመዝሙረ ዳዊት ምዕራፍ 72 ቁጥር 9 ላይ እንደዚህ ይላል፣ በፊቱም ኢትዮጵያውያን ይሰግዳሉ፣ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ በአረብና ሳባ ነገስታት እጅ መንሻን ያቀርባሉ ይላል። አሁን እዚህ ጋር የተጠሩትን ቦታዎች አሁን የሚያግዘን ብዙ ነገር አለ። አንደኛ የአርኪኦሎጂ ጥናቶች ናቸው። ባለፈው የዲኤንኤን ውጤት ስናይ ይሄ አረብ ሀገር የሚባለው ሁሉ በጥንት የነበሩ ዝርያቸው ኢትዮጵያውያን እንደነበሩ፣ በኋላ ግን ከኤሲያ የመጡ አረቦች ዛሬ አረቦች የምንላቸው እንደወረሱና እንደተቀላቀሉ ያሳያል ወይም እንደመጡ። ስለዚህ የሳባ ነገስታት ይላል አንድ የኢትዮጵያውያን ይላል፣ የተርሴስ ደሴቶች ይላል። እነዚህ የተርሴስ ደሴት የሚባሉት የኢትዮጵያኖች ናቸው። ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ ይላል። እንግዲህ ሳባ ማለት የኩሽ ልጅ ነው። ሳባ ኢትዮጵ ብሎ እንደተናገረ ያሳየናል። መጽሐፈ አክሱም ላይ ይሄን እንደዛ ብሎ ነው የሚያስቀምጠው። ስለዚህ ኢትዮጵያውያን አንዳንድ ቦታ የሳባ ልጆች ተብለው ሊጠሩ ይችላሉ። ምክንያቱም አባት ስለሆነ ሰው በአባት በአያቱም በቅድመ አያቱም ሊጠራ ይችላል። ስለዚህ የሳባ ነገስታት እጅ መንሻ ያቀርባሉ ሲል ሳባ ተብሎ የተጠራ ቦታ የት ቦታ ነው? እና የአረብ ይላል። አረብ ተብሎ ግዛት የሚታወቀው አረቢያን ይሄ ፕሪሂስትሪ ኔሽን የሚባለው ጆን ባልዲዮ የጻፈው መጽሐፍ ላይ ማለት ነው። ለዚህ ነው የጥንታዊ ታሪክን መሰረት እያደረጉ የሚጽፉትና ኢትዮጵያውያን የጻፉት መጽሐፍ ቅዱስ የጻፈው አርኪኦሎጂ የሚናገረው የዲኤንኤ እርዳቱ የሚያሳዩት አንድ አይነት ናቸው፣ አይጋጩ። ቀኝ ገዢዎች ብቻ ያመጡት ነው የሚለያዩ። ቅኝ ገዢዎች ደግሞ ቅኝ ለመግዛት ነው። ሰው ታሪክ ያለውን ህዝብ እንዴት ነው መግዛት የምትችለው? እኔ እንዲህ ነኝ ብሎ የሚናገርን ህዝብ እንዴት ነው የሚገዛው? ማሸማቀቅ ነው የሚፈልጉት። ስም ሁሉ ራሳቸው ማውጣት ነው የሚፈልጉት። በራሳቸው ራሱ ስም እንዲኖራቸው አይፈልጉም። ሱማሌ ብለው ስም የጻፉ ቅኝ ገዢዎች ናቸው። አረቦቹ ሲመጡ ሱዳን ብለው ያወጡት እነሱ ናቸው። ኤርትራ ብለው ያወጡት እነሱ ናቸው። ሌሎችንም እነሱ በጠሩት ስም ነው መጥራት የሚፈልጉት። አፍሪካ ብለው ስም ያወጡት እነሱ ናቸው፣ ቅኝ ገዢዎች ናቸው። ስለዚህ ሰውን ታሪክ እንደሌለው፣ ማንነት እንደሌለው፣ ስነ ጽሁፍ እንደሌለው፣ ሲቪላይዝ እንዳልሆነ አርገው እንዲያስብ ነው ማድረግ የሚፈልጉት። ለዚህ ነው ታሪክም እንዳናውቅ የሚፈልጉት። ስለዚህ እነዚህ አረብ የሚባሉ ቦታዎች ሁሉ የኢትዮጵያውያን እንደነበሩ ይናገራል። ስለዚህ እነዚህን ከሶስቱ ቦታ የሄጡም ኢትዮጵያውያን ነገስታት ናቸው። ሌላው እንግዲህ እዚህ ጋር አረብ ተነስቷል፣ ሳባ ተነስቷል፣ ኢትዮጵያ የሚለው ተነስቷል። የግመሉ ሌላው ደግሞ ኢሳይያስ ላይ ትንቢተ ኢሳይያስ 60
እና 2 ላይ የግመሎች ብዛት የምድያምን የጌፍራ ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔርም ምስጋና ያወራሉ ይላል።